ማስረጃ ሳይ ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት ያናገረበት ያ ማስረጃ ለፊት ያናግሩታል የሚል የትም ቦታ አታገኝም አለኝ። አሁን ሳልዘጋጅበት ነው የገባሁት። ምክንያቱም የኔ ጥያቄ የነበረው ቀጥታ ሁሌ የምንከራከርበት ያው እኔ ሲጀመር ያን ያክል ስለ ቁርአን የማወቅ ፍላጎት የለኝም፣ ግልጹን ስነግርህ። ከጓደኞቼ ጋር ግን ሁሌ ስናወራ ቢያንስ ኢየሱስ ቁርአን ላይ አለ፣ የእናንተ ነብይ ደግሞ መጽሐፍ ቅዱስ ላይ የለም። ለማነጻጸር ራሱ አይመችም እና ኢየሱስ ራሱ የለም ብሉይ ኪዳን ላይ ኢየሱስ የሚል ቃል ታሳይኛለሽ? አያውቀውም ብሉይ ኪዳን። ኢሳ ብላችሁ እኔ ምን አውቃለሁ ታምኑበታላችሁ መሰለኝ። ብሉይ ኪዳን ላይ የኢየሱስ ስም አለ ወይንስ የለም? ኢሳይያስ 53 ስለ ኢየሱስ ነው የሚናገረው። ስለ ኢየሱስ የሚል ሳይሆን የጠየቁት ኢየሱስ የሚለው ስም አለው ነው ጥያቄ። አለ ብሉይ ኪዳን ላይ? ይኸውልህ አባቴ እንደዚህ አይነት ደረቅ ክርክር ከሆነ አንግባባ። ደረቅ አይደል? አንቺ ራስሽ ያመጣሽው ነው። ነብዩ መሐመድ ስሙ አልተጠቀሰም መጽሐፋችን ላይ አልሽ። ኢየሱስስ ተጠቅሷል ወይ ብዬ ባጭሩ በዛው በአንጻሩ ነው የጠየኩሽ። ኢየሱስ ተጠቅሷል ወይ ብሉይ ኪዳን ላይ ብለን ብንፈልግ የለም። ስለዚህ ስሙ ካልተጠቀሰ አልቀበለውም ካልሽ ኢየሱስንም መቀበል የለብሽም ማለት ነው። ምክንያቱም ብሉይ ኪዳን ላይ ስሙ አልተጠቀሰም ነው። ለማንኛውም ወተሻል መሰለኝ። ኦኬ ወጣሽ። መረዳት ለሚፈልግ ሰው ወርጌ ያስረዳል። አሰላሙ አለይኩም ወአለይኩም ሰላም። መጽሐፉ ላይ የተነገረው ከዛ ከኛ ቁርአን ላይ ደግሞ እና ሐዲስ ላይ ስለ ነብዩ መሐመድ የተነገረውን ማያያዝ እኮ ነው። ልክ እናንተ ብሉይ ኪዳን ላይ ትሄዱና ይሄ ቃል ስለ ኢየሱስ እንሆ ድንግል ትጸንሻለች ተብሏል፣ ያውና አዲስ ኪዳን ላይ ብላችሁ ከዚያ ጋር ታያይዙና የተፈጸመውን ታሳያቻል። ልክ እንደዛ እናደርግላችሁ። ስለ ነቢዩ መሐመድ የተነገሩትን እንዳለ መጽሐፋችሁ ላይ ላሳያችሁ። ለምሳሌ ሌላ ልጨምርላችሁ። ኢየሱስ ክርስቶስ የማዕዘን ራስ ድንጋይ እያለ ስለ አንድ ታላቅ አካል ተናግሯል። ያን አካል ኢየሱስ ነው ብለው ያስባሉ ሰዎች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያ የተነገርኩት በነቢያት አንደበት የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ቃል በቃል ተናግረዋል። ፈአነ ትልከ ለቢን አሉ። እኔ በነቢያት አንደበት የነቢያት መደምደሚያ የሆንኩት የማዕዘን ራሱ የተባልኩት እኔ ነኝ ብለው ቃል በቃል ይናገራሉ። እሳቸው መጽሐፍ ቅዱስን ሄደው አንብበው ወላሂ አይደለም፣ ግን ይሄ ነገር በነቢያት አንደበት እንደተነገረ ተናግረዋል። ዳዊትም ላይ ያለ ተናግሯል። መዝሙረ ዳዊት ላይ ኢየሱስም እንዲሁ አዲስ ኪዳን ላይ የማዕዘን ራሱ ድንጋይ እያለ ገልጿቸው